የዝናቡ ድምጽና የክረምቱ ቅዝቃዜ በትኩስ ነገር የተቀማመሰ ሰላማዊ ድባብ ቢፈጥርም አእምሯችን ግን በሀገራችን እየተጻፈ ባለው አዲስ የታሪክ ምዕራፍ ላይ ያተኩራል። ኢትዮጵያ ልጆቿን ሰብስባ በጠረጴዛ ዙሪያ በሰላም ስትመክርና ለነገዋ ስትታትር ማየት ትልቅ ተስፋ ነው። ይህንን ሀገራዊ ምክክርና የሰላም ጥረት ይበልጥ እንድንረዳው በጠቅላይ ሚኒስትር ዶክተር አብይ አህመድ የተጻፈውንና በርካታ ጉዳዮችን የዳሰሰው የመደመር መንግስት መጽሐፍ ገጽ 290 ላይ ወዳለው ሀሳብ ልውሰዳችሁ። ጸሐፊው በዚህ ገጽ ላይ ስለመረጋጋት፣ መግባባትና እምነት እጅግ ማራኪ በሆነ ቋንቋ አብራርተውታል። በተለይም መተማመንን እንዴት አጣን የሚለውን ህመም ጠቁመው ወደፊት ለመራመድ ግን እምነት እንዴት እንደሚያስፈልገን ያስቀመጡበት መንገድ ዛሬ ላይ ቆመን ለምናደርገው መመካከር ትልቅ ግብአት ነው። ሀሳቡን እንደሚከተለው አጋራችኋለሁ። የተረጋጋ የፖለቲካ ምህዳርና የተግባባ ማህበረሰባዊ ህብረት የመንግስት የልማት ሞዴሎች ስኬታማ እንዲሆኑ ያግዛሉ። በፖለቲካዊ ኢኮኖሚ ውስጥ ሀገረ መንግስቱ መረጋጋትን ሲላበስና በማህበረሰብ ክፍሎች መካከል መግባባት ሲጎለብት ለመደመር መንግስት ፈጣን የልማት እቅድ መሳካት መሰረት ይጥላል። በአንድ ሀገር የፖለቲካ መረጋጋት ወደ መግባባት የሚደረገው ሽግግር ውጤታማ አስተዳደር፣ ማህበራዊ እድገት፣ ኢኮኖሚያዊ ብልጽግና፣ ማህበረሰባዊ ስምምነትን በመፍጠር ዘላቂ ልማት እንዲረጋገጥ ያስችላል። ከፖለቲካዊ መረጋጋት ወደ መግባባት የሚደረግ ሽግግር እምነት ይፈልጋል። በሀገራችን የመንግስትና የህዝብ ግንኙነት በተደጋጋሚ መካካድና መሸነጋገል የበዛበት ሆኖ አልፏል። በመንግስትና በህዝብ፣ በመንግስትና በፓርቲዎችና በፓርቲዎች መካከል መካካድና መበላላት ልማድ ሆኖ ኖሯል። ከዚህም አልፎ በማንነቶች መካከል አንዱ በአንዱ ላይ እምነት ለማሳደር ይቸገራሉ። በእርግጥ እምነት መጣልና እምነት ማጣት እንዲሁ በአጋጣሚ የተፈጠረ አይደለም። ካለፈ ታሪክና ከነበረው መስተጋብር የሚነሳ ነው። ሁለትና ከዚያም በላይ የሆኑ አካላት ባላቸው መስተጋብር ልምድና ተጋላጭነት የተነሳ ስለ አካባቢያቸው ከሚይዙት አረዳድ የሚፈጠር ነው። በእምነት ጉድለት ኪሳራ ውስጥ ያለው ፖለቲካችን ብሔራዊ ችግሮቻችንን ተነጋግሮ ለመፍታት አቅም እንዲያንሰው ሆኗል። ወደ ምክክር ኮሚሽን የሚገቡና የሚወጡ የፖለቲካ ቡድኖች የእምነት ጉድለት ሰቀቀናቸው ያባንናቸዋል። አንድ ጊዜ ቡና ልጠጣ። የእምነት ጉድለት ዛሬ በድንገት የመጣ አይደለም። በረዥም መንግስታዊና ህብረተሰባዊ ግንኙነት የተሰበሩ ቃል ኪዳኖች የፈጠሩት ጠባሳ ነው። በህዝቡ ዘንድ የልማት እቅዶችን ከማመን ይልቅ በጥርጣሬ ማየት የተለመደ ሆኗል። ምክንያቱም ቃል ተገብተው የተቀመጡ ሺህ የመሰረት ድንጋዮች ከትውልድ ወደ ትውልድ ያለ ተግባር ሲተላለፉ አይተዋልና። በወረቀት አጊጠው ያልተፈጸሙ እቅዶች መደርደሪያዎችን ሲያጨናንቁ ታዝበዋልና። በምርጫ ጊዜ የገቡ ቃል ኪዳኖች እንደ ኬክ ሲቆራረሱ ተመልክቷልና። በዚህ ሁሉ ወጀብ ውስጥ እባብ ያየ በልጥ በረየ በሚል ማህበረሰብ በህዝብና በመንግስት መካከል ከእምነት ይልቅ ጥርጣሬ ሲነግስ አይገርምም። ለረዥም ዘመን በተደጋጋሚ ለእምነት መጓደል ተጋላጭ መሆናችን ልቡና ውቅራችንን ከማመን ይልቅ ወደ መጠርጠር ያዘነበለ እንዲሆን አድርጎታል። ያልጠረጠረ ተመነጠረ፣ ጠርጥር ከገንፎ ውስጥም ይገኛል ስንጥር በሚል የኖረ ነው። ይህ ልቡናዊ ውቅር ለውጥ ያስፈልገዋል። ምክንያቱም እምነት በጎ ሴት ነውና። በአንድ አካል ላይ እምነት ስንጥል በራሳችን ላይ ያለንን ቁጥጥር አሳልፈን ከመስጠት ይጀምራል ይላል የመደመር መንግስት ገጽ 290። ጋበዝኳችሁ። ሙሉ መጽሐፉን ልታነቡም ጭምር ነው። ቅድስት ዘውዱ ነኝ። እንደዚህ ያሉ መረጃዎችን እንደዚህ ያሉ የመጽሐፍ ጥቆማዎችን እንድናደርሳችሁ የፋና ዲጂታል ቤተሰብ ይሁኑ።